አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የጦር ወንጀል የፈጸሙ የአብይ አህመድ ኮሎኔሎች ተገድለዋል ሲሉ የፋኖ አመራሩ አሳወቁም። ጀነራሉ በበኩላቸው ኢትዮጵያዊ ነኝ ያለን ፋኖ ከገንጣዮች ጋር ተቀናጀብን ሲሉ ከሷል። በአማራ ክልል አገዛዙ የከፈተውን የፋኖን ስትራቴጂክ ስፍራዎችን የማጥቃት ዘመቻን ተከትሎ ከፍ ያለ ጉዳት እየተመዘገበባቸው የሚገኙ ውጊያዎች ቀጥለዋል። ዝርዝሩ ተዘጋጅቷል። ህወሓት የብልጽግናው መንግስት ትግራይን ከቦ ጦርነት ለመክፈት እየተዘጋጀ ነው ሲል አዋጁን በተመለከተ በሰጠው ምላሽ አሳወቅም። ሌትናንት ጀነራል ጻድቃን ገብረትንሳኤ ደግሞ በብልጽግናው ልሳናት ቀርበው ቲዲኤፍ እየሸሸ ነው ሲሉ ተደምጧል። አሜሪካ ደግሞ በትግራይ ክልል የሰላም ሂደቶችን የሚያደናቅፉ አካላትን ማሳሰቢያ ያስተላልፋለች። ይህንንም ይዘናል። የብልጽግናው ሹማምንት ያለቆቻቸውን አቋም መቃወም ቀጥሏል። ጀነራሉ ፊልድ ማርሻሉ ያደረጉትን ንግግር ውድቅ አድርጓል። የአብይ አህመድ አማካሪም ከትናንት በስቲያ ይህንን ሲያደርጉ ተስተውሏል። በስፋት የምንመለከተው ጉዳያችን ይሆናል። የብልጽግናው ስርዓት ተስፋ ቆርጧል ሲል የኢሳያስ አፈወርቂ መንግስት ገለጸም። አቶ ጌታቸው ረዳን በስካር በመወንጀል ላደረጉት ንግግርም ምላሽ ሰጥቷል። ትሰሙታላችሁ። ኢራን እና አሜሪካ ከስምምነቱ በኋላ ተታኮሱ። ዋሽንግተን በኢራን ላይ ጥቃት መፈጸሟን ስትገልጽ፣ ቴሄራን ደግሞ አጻፋ መስጠቷን አሳውቃለች። ይህ በእንዲህ እንዳለ እስራኤል እና ሊባኖስ በአሜሪካ አሸማጋይነት የስምምነት ማዕቀፍ ተፈራርመዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የጦር ወንጀል የፈጸሙ የአብይ አህመድ ኮሎኔሎች ተገድለዋል ሲሉ የፋኖ አመራሩ ገለጹም። ጀነራሉ በበኩላቸው ኢትዮጵያዊ ነኝ ያለን ፋኖ ከገንጣዮች ጋር ተቀናጀብን ሲሉ ከሷል። በአማራ ክልል አገዛዙ የከፈተውን የፋኖን ስትራቴጂክ ስፍራዎችን የማጥቃት ዘመቻን ተከትሎ ከፍ ያለ ጉዳት እየተመዘገበባቸው የሚገኙ ውጊያዎች ቀጥሏል። እነዚህ ውጊያዎች ደግሞ ወታደራዊ አመራሮች ጭምር እየተገደሉባቸው ያሉ ሆነዋል። ትናንት በጎጃም ቀጠና ደጋዳሞት የፋኖ ኃይሎች ገደል ናቸው ያሏቸው አንድ ኮሎኔል የክፍለ ጦር አመራርና ሌላ በኮሎኔል ማዕረግ ያሉ የስታፍ አባል ደግሞ የቅርብ ማሳያ ይሆናሉ። ከቋሪት እስከ ሰከላም ከደንበጫ እስከ ማቻከል ድረስ ባሉ ስፍራዎች ላይ ያካለለው ይህ ዘመቻ ብልጽግና ጥምር ኃይል የሚለውን ሰራዊቱን ከወንድሞቹ ጋር እንዲዋጋ አድርጎ የሰውም የንብረትም ውድመትም ደርሶም ሞርታርን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችን በታጣቂዎች ተነጥቆ የተስተዋለበት ሆኗል። በዚሁ በደጋዳሞት ቀጠና ኮሎኔሎች ሲገደሉ አሊያም ሲማረኩ የትናንቱ የመጀመሪያ አይደለም። ከጥቂት ወራት በፊት በአካባቢ የተማረኩ አንድ ኮሎኔልም የብልጽግናው ስርዓት በአማራ ክልል ለ3 ዓመታት እያደረገ ያለውን ጦርነት ከህዝቡ ጋር የሚደረግ ነው ሲሉ ገልጸው ወታደራዊ ሳይሆን ፖለቲካዊ መፍትሄ ይሰጠው ዘንድ መጠየቃቸው የሚዘነጋ አይሆንም። የመከላከያ ሰራዊት ነኝ፣ ፋኖ ማርኮኛል። ድምጽ ማንም ሰው ማሸነፍ የሚችለው ሰራዊትና ሰራዊት ተዋግቶ ሊያሸንፍ ይችላል። የእናንተን እንደሚታይ ከሆነ ህዝብ ነው። ከህዝብ ጋር ተዋግቶ ህዝብን ያሸነፈ ሰው አይቻላል። ከህዝብ ጋር ተዋግቶ ማንም ሰው ያሸነፈ። ስለዚህ እንደዚህ አይነቱ ጦርነት መቆም አለበት ባይ ነኝ እንዴ። ምክንያቱም አሸናፊም ተሸናፊም የለበት። ይሄን አስቦም ወደ ውትድርና የሚገባ ሰው አዲስ ሰው ካለ እጁን መሰብሰብ አለበት ብዬ ነው የማስበው። የአማራን ህዝብ አጠቃለው ብሎ የሚታገል ሰው ካለ ማቆም አለበት። ይህን ጥያቄ ግን መድረክ ላይ አንስታችሁት ነበር በእናንተ ኮንፈረንስ? እንዲህ አይነት ውይይቶች የምትወያይበት ጊዜው የለም። ትናንት በተደረገው የቀጠና ውጊያ የተገደሉ ናቸው የተባሉት ወታደራዊ አዛዥ የእጅ ስልክ ላይ ተገኘ በሚል የፋኖ ኃይሎች ይፋ ያደረጉት አንድ ፎቶግራፍ ደግሞ መነጋገሪያ መሆኑ አልቀርም። የፋኖ ኃይሎች ቃል አቀባይ አስረስ ማረ የአብይ አህመድ ኮሎኔሎች ያሏቸው የመከላከያ ሰራዊቱ አመራሮች በአማራ ህዝብ ላይ እያካሄዱት ያለው ሁለንተናዊ ጦርነት ነው ሲሉ ያነሳሉ። የተሰራጨውን ምስል መነሻ በማድረግም በጅምላ ጭራሽ መሳሪያ ከሚያደርሱት ጥፋት ባሻገርም በክልሉ ሴቶች ላይ የሚፈጽሙት ጥቃት ግን እምብዛም ተነገረ የጦር ወንጀል ድርጊታቸው ነው ሲሉም ያክላሉ። በክልሉ ሌላኛው ጠንካራ ውጊያ የተደረገበት ቀጠና ደግሞ የወሎ ቀጠና ሲሆን ራያ ቆቦ፣ ዞብል ራማም፣ መቄትና ሌሎችም ስፍራዎች ላይ የተከናወነው ውጊያም ለዚህ አብነት ነው። በዚሁ በወሎ ቀጠና ከተሰማሩ የአገዛዙ እዞች ውስጥ በሜጀር ጀነራል ተስፋዬ አያሌው የሚመራው 13ኛ እዝ አንዱ ሲሆን ላለፉት 3 ቀናትም ከባድ ውጊያ ላይ ነበርኩ የሚል መግለጫ አሰራጭቷል። ከላሊበላ ቅርብ ርቀት ከኩል መስክ እስከ አቡነ ዮሴፍ ያለው የፋኖን
የጦር ሰፈርን ባደረኩት ኦፕሬሽን ተቆጣጠርኩትም ይላል የነ ተስፋዬ ማብራሪያ። እንደ ጀነራል ተስፋዬ አያሌውና መሰል ያገዛዙ ሰዎች ገዳም ገብቷል እየተለቀመ ነው የሚሉትን ኃይል መልሰው ባደረግነው ኦፕሬሽን የጦር ቤዙን ነጠቅ ነው እያሉ ሲገልጹ፣ አዲስ አበባ ላይ ደግሞ የፊልድ ማርሻሉ አማካሪ አለምሸት ደግፌም ፋኖ ኢትዮጵያዊነቱን አጥቷል ይሉና ኦሮሚያ ሊገነጥል ከሚሰራው ሸኔ ጋር ተጣመረ ብለው ያማራሉ። ኢትዮጵያዊነን ለኢትዮጵያ እናስባለን የሚሉትም አክራሪ የአማራ ናሽናሊስቶች ፋኖ በሚባል የሚጠሩት እነዚህም ከአገሪቷ ብሔራዊ ፍላጎት ውጪ ከሌሎች የውጭ ኃይሎች ጋር እየተጣመሩና በፍጹም በዓላማ ከማይገናኙት ከቲፒኤልኤፍ አክራሪ አመራር ጋር ጭምር እየተቀናጁ ኢቭን ኢትዮጵያን ኦሮሚያን ከኢትዮጵያ ለመነጠል ከሚታገለው የሸኔ ከሚባለው የሆነ ክንፍ ጋር ጭምር እየተቀናጁ የሚሰሩበት ሁኔታ ነው እየታየ ያለው። በእርግጥም ከሰሞኑ በብልጽግናው መንደር ትልቁ ጉዳይ ፍጹም እንዳይገናኙ አድርገን ለያይተናቸው የነበሩ ኃይሎች እንዴት በጋራ መቆም ጀመሩ የሚለው ሆኗል። ይህ የኢትዮጵያ ጸረ የአብይ አህመድ አገዛዝ ኃይሎች መቀራረብ ወደ ጋራ ኦፕሬሽን ካደገ ፍጻሜያችን ይሆናል የሚለው ደግሞ በዝግ ስብሰባ ሳይሆን በአደባባይም የሚቀርብ ንግግርም ሆኗል። እናም እንዲህ ያለውን ትብብር ለማክሸፍ ነጥሎ የመምታት ዘመቻዎች አካል የሆነ ውጊያን ከማከናወን እስከ መለያ ፕሮፓጋንዳዎችም እየተከናወኑ ይገኛሉ። ራሳቸውን የኢትዮጵያዊነት ሰጭና ነሽ አድርገው የሚያቀርቡት የጊዜው ገዢዎች የሀገሩ ባለቤት የሆኑ የኦሮሞ ወጣቶችን ገንጣይ ሲሉ መስማት፣ የሀገሩ መስራች የሆኑ ተጋሮችን ሂዱ ተገንጠሉ ሲሉ ማዳመጥ፣ ሀገርን ከባንዳም ከባዕዳም ሲመክት የኖረን የአማራን ሕዝብ ባንዳ በማለት ብቻም አይቆሙም። እንዴት በጋራ ትቆማላችሁ እያሉም የኢትዮጵያውያንን አብሮነት ያወግዛሉ። እነሱ ግን ከተባበሩት አረብ ኤሚሬቶችም ከአዘርባይጃንም ከቼክ ሪፐብሊክም ከቱርክም በሀገር ሀብት በሸመቱት መሳሪያ ኢትዮጵያና ኢትዮጵያውያንን ያወድማሉ። ጀነራል አለምሸት ደግፌም ይህንን አምነው ለጦርነት እያወጣን ያለነው ወጪ ለጉድ ነው ሲሉ ይደመጣሉ። ባለፉት 5 ዓመታት ብቻ እንኳ ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ዋነኛ ፕሮጀክቴ ካፒታል በጀቴንም ቢሆን አጥፌ መዋጋት ነው፣ በቀረው ገንዘብን ቤተ መንግስት እንገነባለን የሚል አገዛዝን የሚያገለግሉትናም ጠቅላይ ኤታማዦር ሹሙን የሚያማክሩት አለምሸት ለዚህ ውድመት ማንን ተጠያቂ እንደሚያደርጉ ግን ግራ አጋቢ መሆኑ አይቀርም። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን ዶላር በላይ ነው። ከቸገራት በህልውናዋ ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። 10 ቢሊዮን ዶላር ታጥቀው ለሚታገሉ መርዳት ቀርቶ ማበደር የሚችል አንድ መንግስት ዓለም ላይ የለም። አንድ ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ህወሓት የብልጽግናው ስርዓት ትግራይን ከቦ ጦርነት ለመክፈት እየተዘጋጀ ነው ሲል አዋጁን በተመለከተ በሰጠው ምላሽ አሳወቅም። ሌትናንት ጀነራል ጻድቃን ገብረትንሳኤ ደግሞ በብልጽግናው ልሳናት ቀርበው ቲዲኤፍ እየሸሸ ነው ሲሉ ተደምጧል። አሜሪካ ደግሞ በትግራይ ክልል የሰላም ሂደቶችን የሚያደናቅፉ አካላት የአፍሪካ ህብረት ንግግርን ለማበረታታት ከሚያደርገው ጥረት ጋር እንዲተባበሩ ጠይቃለች። የዓለም ሀገራትና ተቋማት ሰሞንኛ ጉዳይ የሆነው የትግራይ ወቅታዊ ሁነት የተለያዩ ውሳኔዎችና መግለጫዎች እየተላለፉበት እንደነበር የሚታወቅ ነው። ሂዩማን ራይትስ ዎች በቅርቡ ባወጣው መግለጫ የግዳጅ ወታደራዊ አፈሳን ለማድረግ ይውላል፣ ዜጎችን ወደ ጦርነት እንዲገቡ ያስገድዳል ያለውን በትግራይ የተደነገገውን አዲስ ህግ እንዲሻር ጠይቆ እንደነበርም ይታወሳል። ከአዋጁና ከሰብአዊ መብት ተቋሙ መግለጫ ጋር በተያያዘም ህወሓት ምላሽ ሰጥቷል። የድርጅቱ ቃል አቀባይ ሚካኤል አስገዶም መግለጫውን የተጋነንና መሬት ላይ ያለውን ነባራዊ ሁኔታ ያላገናዘበ ብለውታል። የብልጽግናው ስርዓት ትግራይን ከቦ ጦርነት ለመክፈት እየተዘጋጀ መሆኑን አንስተው የወጣው ህግ በህልውና አደጋ ውስጥ ላለ ህዝብ ያስፈልጋል ሲሉ ይናገራሉ። በጣም ተጋነንና ግራውንድ ያለውን ሀቅ ያልመረመረ አቋም ነው የወሰደው። እንደ ትግራይ እኛ እንደ ብሔር አሁን የህልውና አደጋ ተጋርጦብን ያለን ብሔር ነን። የብልጽግና ስርዓት
ዳግም ጦርነት ለማንሳት ሙሉ በሙሉ ትግራይን ከቦ እንደሚገኝ የተናገርን ቆይተናል። ህልውናችንን ለማስቀጠል ራሳችንን በራሳችን እንድንተዳደር ሉዓላዊ ግዛታችን እንዲከበር የምንመክት መሆኑ በተደጋጋሚ የገለጽን መጥተናል ማለት ነው። ሰው ለመግደል ሰው ለማፈስ ወይም ለማስገደድ ሆን ተብሎ አዋጅ እንዳልሆነ እንዲታወቅ እንፈልጋለን። አዲስ የተዋቀረው መንግስት ህጋዊና ህገ መንግስታዊ አካሄድ እንዲሄድ ለማስቻል የተዋቀረ አዋጅ መሆኑ ለመግለጽ ፈልጋለሁ። ከዚህ ውጭ ያለው ኢንቴንሽን ውሸት ነው፣ የተጋነነ ነው። ከአዲስ አበባ ትግራይን በተመለከተ ተከታታይ ማብራሪያዎችን እየሰጡ ከሚገኙ ግለሰቦች መካከል አንዱ የሆኑት ሌትናንት ጀነራል ጻድቃን ገብረትንሳኤ ደግሞም በደብረ ጽዮን ገብረ ሚካኤል የሚመራውን የክልሉን አመራር የፋሽስት ኃይል ሆኗል ብለው አዲስ የወጣውን አዋጅንም ለዚህ ማሳያ አድርገው አቅርበው ነገር ግን ብዙ ወጣት አላገኙም ይላሉ። እሳቸውን በአመራርነት ያታገሉትን ቲዲኤፍንም እየሸሸ ነው ሲሉ ይደመጣሉ። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለእኔ አመለካከት ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውንም ትእዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም። ምኞታቸው አልቀረም። አቅማቸው ስለተመናመነ ብቻ ግን እንዲህ እየዋልሉ ነው ያሉ። በትግራይ ጉዳይ ላይ አሜሪካ በህወሓት አመራሮች ላይ የቪዛ ክልከላን ጥላ ሁኔታውን በቅርበት እየተከታተልኩ ነው ያለችው ከጥቂት ቀናት በፊት ነበር። አሜሪካ አሁንም በአዲስ አበባ በሚገኘው ኤምባሲዋ በኩል በጉዳዩ ላይ ማሳሰቢያን ይዛ ወጥታለች። ኤርቪን ማሲንጋ በትግራይ ክልል የሰላም ሂደቶችን የሚያደናቅፉ አካላት የአፍሪካ ህብረት ንግግርን ለማበረታታት ከሚያደርገው ጥረት ጋር በአፋጣኝ እንዲተባበሩም ጠይቋል። ኤምባሲው በትግራይ የሚገኙ የፖለቲካና የሲቪል ማህበረሰብ ድርጅቶች መሪዎች በፖለቲካዊ ንግግር መሳተፋቸው የግጭት ማቆም ስምምነቱን ሙሉ በሙሉ ተግባራዊ ማድረጋቸው አስፈላጊ መሆኑን ባወጣው መግለጫ አንስቷል። አሜሪካ በትግራይ ያለውን ፖለቲካዊና ሰብአዊ ሁኔታን እየተከታተለች መሆኗን የገለጸው ኤምባሲው በክልሉ የነፍስ አድን ሰብአዊ ድጋፍ እንዲቀርብ ድጋፍ እንደምታደርግም አረጋግጧል። በክልሉ ዘላቂ መረጋጋት መስፈኑ ተረጂዎች ከአስቸኳይ እርዳታ ተቀባይነት በዘላቂነት ራሳቸውን ወደ መቻል እንዲሸጋገሩ ይረዳቸዋልም ይላል። የብልጽግናው ሹማምንት ያለቆቻቸውን አቋም መቃወማቸውን ቀጥሏል። ጀነራሉ ፊልድ ማርሻሉ ያደረጉት ንግግር ውድቅ አድርጓል። የአብይ አህመድ አማካሪም ከትናንት በስቲያ ይህንኑ ሲያደርጉ ተስተውሏል። በ4 ኪሎ መንደር ያገዛዙ አቋም ላይ የሚሰጡ እርስ በራሳቸው የተምታቱ ገለጻዎች የስርዓቱን ሁነት የሚገልጡ ተደርገው ይነሳሉ። በጂኦፖለቲካዊ ጉዳዮች ላይ ያለው ልዩነት ደግሞ ጎልቶ የወጣ ይመስላል። ትናንት ጀነራል ይመር መኮንን የኢትዮጵያና የጎረቤቶችን ግንኙነት በተመለከተ ያደረጉት ንግግርም ለዚህ ምሳሌ ይሆናል። እኒህ ጀነራል ከጎረቤቶቻችን ጋር በጠላትነት ነው የምንተያየው ወይ ይጠረጥሩናል ወይንም ያባሉናል እያሉ ደካሞች በማለትም ገልጿቸዋል። ጎረቤቶቻችን በራሳቸው ችግሮችና በውጭ ጫናዎች የተነሳ ደካማና ያልተረጋጉ ከመሆናቸውም ባለፈ ከኢትዮጵያ ጋር ያላቸው ግንኙነት በጥርጣሬና ከፍ ሲልም በጠላትነት በመፈረጅ ላይ የተመሰረተ እየሆነ መጥቷል። አንዳንድ ጎረቤት ሀገራትም የውስጥ ስንጥቆቻችንን በመጠቀም እርስ በርሳችን እንድንበላላ በግልጽ እየሰሩ ይገኛሉ። ይህ ግን አለቃቸው ከጥቂት ጊዜ በፊት ካደረጉት ንግግር ጋር የሚስማማ አልሆነም። ፊልድ ማርሻል ብርሃኑ ጁላ እኛን የከበቡን ጎረቤቶችማ ወዳጆቻችን ናቸው ሲሉ ተሰምተው ነበርና ውስጡ ችግር ሲፈጠር ብዙ የሚያሰፈስፋል። ውስጥ ያለውም ችግር ግን አሁን ለሌሎች አሰፍሳፊዎች እድል የሚሰጥ አይደለም። እኛ በጣም ጥሩ ነው ያለነው፣ ውስጥም እያስተካከል ነው ያለነው። የከበበን የለም፣ ሊከብ የሚችል አቅም ያለውም የለም። ከኤርትራ ጋር ኤርትራ እኛን እንድትከብ የሚያደርግ ፖለቲካዊ ምክንያት፣ ኢኮኖሚያዊ ምክንያት የለም እና ማን ነው የከበበን? የከበበንማ ወዳጅ ነው። በተመሳሳይ በቀጠናው ጉዳይ ላይ ከሰሞኑ የአብይ አህመድ ሚኒስትሮች የራሳቸውን የአብይን ትርክት የሚቃረኑ ንግግሮችን ሲያቀርቡ ሰንብቷል። ጌዲዮን ጢሞቴዎስ በቻታም ሀውስ ላይ ቀይ ባህር የህልውና ሳይሆን የኢኮኖሚና የልማት ጉዳይ ነው እያሉ ንግግር ያደረጉት በዚሁ ሳምንት ነው። አቶ ጌታቸው ረዳ ደግሞ ቀይ ባህር ተፈጥሯዊ ዳር ድንበር ነው፣ አሰብም የኛ ነው አትበሉ እያሉ የተናገሩት በተመሳሳይ በዚሁ ሰሞን ነው። ወደብ አገልግሎት ይገባናል ነው ክርክራችን መሆን ያለበት። ወደው የኛ ነበረ ፍሬት የደበበት ትረታስ ማለት ነው።
አይደለም፣ እሱ አይደለም። ዲፕሎማቲክ ጥረቶቻችን መጠናከር መቻል አለባቸው። ኤርትራን መነጠል የሚያስችል ስራ መሰራት መቻል አለበት። እንዲህ ያለው ማብራሪያ አብይ አህመድ ቀይ ባህር ተፈጥሯዊ ዳር ድንበራችን ነው፣ በታሪክም በህግም አሰበኛ ነው፣ አሰብም አስመራም ገብተን ቤት እንገነባለን፣ ኮሪደር እንሰራለን እያሉ ያቀርቡት የነበረው ማብራሪያ ጋር የሚጣጣም አይሆንም። ጠቅላይ ሚኒስትሩ በበርካታ የፓርላማ መድረኮችም ይሁን ገና ጉዳዩን ወደ መገናኛ ብዙሃን ባመጡበት ወቅት ይህንን አቋማቸውን ራስ አሉላን ሳይቀር እማኝ እያደረጉ ሲያቀርቡ የቆዩት ጉዳይ ነውና ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላል። ዊዝደም ነው። ታሪክን አነሱት። ኔቸር የሰጠችውን መንሳት አይቻልም። እዚህ ሁሉ ውስጥ ሊተነተን የሚችል ዊዝደም አለበት። ቀይ ባህር ለኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ የብልጽግናው ስርዓት ተስፋ ቆርጧል ሲል የኢሳያስ አፈወርቂ መንግስት ገለጸም። አቶ ጌታቸው ረዳን በስካር በመወንጀል ላደረጉት የቅርብ ንግግር ምላሽን ሰጥቷል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከሰሞኑ ወላጅ እናታቸውን የቀበሩትን ኢሳያስ አፈወርቂን በተፈጥሮ ይሞታሉ በሚል ጥበቃ እንዳለ አንስተው እሳቸው ሲሞቱ ደግሞ የኤርትራ ጉዳይ የሚያበቃ መሆኑን ገልጸው ነበር። የኤርትራን እንደ ሀገር አመሰራረት ወታደራዊ አቅምና ከወደብ ጋር በተያያዘ እያነሱ ማብራሪያ ቀርበው እንደነበርም የሚታወቅ ነው። ሻዕቢያም በማስታወቂያ ሚኒስትሩ በኩል ምላሽ ሰጥቶበታል። የምላሹ መነሻ ደግሞ የብልጽግናው ስርዓት አሁን በከፍተኛ ተስፋ መቁረጥ ውስጥ ይገኛል የሚል ነው። የአብይ አህመድ ስርዓት የመጨረሻው የዝቅታ ምዕራፍ ላይ ይመስላል ብሎ የቀድሞ የጥፋት አጋሩንም ወርፏል። ሻዕቢያ በምላሹ ጌታቸው ረዳም የፖለቲካ ትንታኔያቸው አሁን ታምኖ ማጣቀሻ ከሆነም በትግራይ ጦርነት ወቅትም ስለ አብይ አህመድና ሌሎችም የነገሩን በሙሉ ተአማኝነት ያለው ነው ማለት ነው ሲልም አንስቷል። ጥቂቶችን ለማስታወስ ያክል በሚልም አቶ ጌታቸው ረዳ ስለ አብይ አህመድ ያቀረቧቸውን ንግግሮች አስታውሷል። አብይ አህመድ የፖለቲካ ድንክ ነው። አብይ አህመድ በ7 ዓመቴ እናቴ ንጉስ ትሆናለህ አለችኝ እያለ የሚቃዥ ነው። አብይ አህመድ በታሪክ አጋጣሚ ወደ ስልጣን መጥተው ታላላቅ እልቂቶችን የሚፈጥሩ ትናንሽ ሰዎች ማሳያ ነው ወዘተ የሚሉትንም ዘርዝሯል። የአስመራው መንግስት ብርሃኑ ጁላን ጨምሮ የአብይን የጦርነት አጀንዳ የሚያስፈጽሙ አቅመቢሶች እያሉም ወታደራዊ አዛዦችንም ያዋርዱ ነበር ይላል። ሻዕቢያ ጌታቸው ረዳ ላይ ባነጣጠረው ምላሹ ዛሬ ግን ስድብ ሲያወርድባቸው ከነበሩት የፌደራል መንግስቱናም ከራሱ ከጠቅላይ ሚኒስትሩ ጋርም ለመቀራረብ ሲሉም ለብዙ አመታት የያዟቸውን የፖለቲካ እምነቶችን ሁሉ ያለምንም እፍረት እየካዱ ናቸውም ባይ ነው። አቶ ጌታቸው ረዳ ሞቅ ሲላይ ብለው እየተናገሩትን ጉዳይ አስታውሶም ሻዕቢያ የጠቅላይ ሚኒስትሩን አማካሪ በሰካራምነት የሚፈርጅበትን ማብራሪያም አቅርቧል። ለዚህ ምላሽ የመስጠት ፍላጎት ባይኖረንም ኤርትራ ሀገር የሆነችው ኢትዮጵያን ለማዳከምና ለማጥፋት ባሴሩ ኃይሎች አማካኝነት ነው የሚለው ግን ወሳኝ በመሆኑ ብሎም አሉኝ ያላቸውን ታሪካዊ ጉዳዮችን አብራርቷል። የአስመራው መንግስት ኢራንና አሜሪካ ከስምምነቱ በኋላ ተታኮሱም። ዋሽንግተን በኢራን ላይ ጥቃት ማድረሷን ስትገልጽ ቴሄራን ደግሞ የአጸፋ ምላሽ መስጠቷን አሳውቃለች። ይህ በእንዲህ እንዳለ እስራኤልና ሊባኖስ በአሜሪካ አሸማጋይነት የስምምነት ማዕቀፍ ተፈራርሟል። ኢራን በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላ የአሜሪካ ጦር ኢራን ውስጥ ጥቃት መፈጸሙን ሲገልጽ፣ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ደብድቤ ያለው ብላለች። የአሜሪካ ጦር ሰራዊት ማዕከላዊ እዝ በኢራን የሚሳይልና የድሮን ማከማቻ እንደዚሁም የባህር ጠረፏን በምትቆጣጠርባቸው የራዳር ማዕከላት ላይ ነው ጥቃት አደረስኩ ያለው። እርምጃው በሆርሙዝ ወሽመጥ መዘጋት ለረጅም ጊዜ ቆመው የነበሩ መርከቦችን የማስወጣት ስራ እንዲቆም ላደረገውና ኢራን በአንድ የጭነት መርከብ ላይ ሐሙስ ዕለት ለፈጸመችው ጥቃት ምላሽ መሆኑንም አትቷል። ኢራን ግን የጭነት መርከቡ የተመታው ወሳኙን የባህር መተላለፊያን ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት መሆኑን ታነሳለች። የአሜሪካ ማዕከላዊ እዝ ኢራን ላይ የፈጸመውን ጥቃት ኃይለኛ ምላሽ ሲል ገልጾታል። የኢራን ኃይሎች በጭነት መርከብ ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁም ስምምነቱን የሚጥስ ነው ብሏል መግለጫው። በተጨማሪም በወሳኙ ዓለም አቀፍ የንግድ መስመር በኩል የሚተላለፉ መርከቦች ቁጥር እየጨመረ ባለበት ጊዜም የኢራን አደገኛ ባህሪ የባህር ላይ እንቅስቃሴን የሚያደናቅፍ ነው ሲል ገልጿል። ወታደራዊ እዙ እንዳለው ከሆነም የአሜሪካ ጦር በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን ይቀጥላል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ደግሞ አሜሪካ
አሜሪካ መርከቦች በሆርሙዝ ላይ ከተፈቀደው መስመር ውጭ መጓዛቸውና የተለያዩ ምክንያቶችን በማቅረብ በሀገሪቱ የባህር ዳርቻዎች ላይ የአየር ጥቃትን ፈጽማለች ብሏል። አብዮታዊ ዘቡ ዝርዝር መረጃን ሳይሰጥ ለተፈጸመው ለዚህ ጥቃትም በአካባቢው በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃን ወስጃለሁ ብሏል። በጉዳዩ ላይ ከአሜሪካ መከላከያ ሚኒስቴር በኩል የተሰጠ ሌላ ምላሽ ባይኖርም ጥቃቱ የሚደገም ከሆነ ምላሻችን ካሁኑ የበለጠ ይሆናል ሲልም የኢራን አብዮታዊ ዘብ አስጠንቅቋል። ለወራት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ስምምነት ከተደረሰ በኋላ ተከፍቶ መርከቦች ከአካባቢው መውጣት እንደጀመሩም ይታወቃል። ይህ በእንዲህ እንዳለ በአሜሪካ አሸማጋይነት ለበርካታ ቀናት ዋሽንግተን ድርድር ሲያካሂዱ የነበሩት እስራኤልና ሊባኖስ የስምምነት ማዕቀፍ ላይ ደርሰዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይፋ እንዳደረጉት አሁን በተፈረመው ስምምነት አማካኝነት ዘላቂ ሰላምና ደህንነትን ለማስፈን የሚያስችል ማዕቀፍ መዘርጋት ይጀምራል። ሁለቱ ሀገራት መፈራረማቸው የተሰማው በእስራኤል ኃይሎችና በኢራን የሚደገፈው ሄዝቦላ ተግባራዊ የሆነ ያለው ተኩስ አቁሙን ወደ ጎን በማለት በደቡባዊ ሊባኖስ ውስጥ የተወሰነ ውጊያ ማድረግ በቀጠሉበት ተመሳሳይ ወቅት ነው። ከእስራኤል ጋር እየተዋጋ ያለው ሄዝቦላ ትናንት የተፈረመው ስምምነት አካል አይደለም። ቡድኑ በስምምነቱ አማካኝነት በደቡባዊ ሊባኖስ ከሚገኘው ደቡብ ሊታኒ አካባቢ ለማስወጣት ይስማማ እንደሆነም ግልጽ አይደለም። አሜሪካ በእስራኤልና በሄዝቦላ መካከል ያለው ውጥረት ከኢራን ጋር የተደረገው የሰላም ስምምነት ሊያደናቅፍ ይችላል የሚል ስጋት አላት። ከአሜሪካ ጋር በተፈረመው ስምምነት ላይ ኢራን ሊባኖስን ጨምሮ በሁሉም ግንባሮች ውጊያ እንዲቆም ያቀረበችው ጥያቄም ተግባራዊ እንደሚሆን ቃል ተገብቶላታልና እስራኤል እና ሊባኖስ በተፈራረሙት አዲሱ ባለ 14 ነጥብ የማዕቀፍ ስምምነት ላይ አንዳቸው ሌላኛቸውን በሰላም የመኖር መብት እንዳለው ማረጋገጫ ሰጥተዋል። እንደ ተጎራባች ሉዓላዊ ሀገራት በደህንነት ለመኖር ያላቸውን የጋራ ፍላጎትን አንጸባርቋል። ሁለቱ ሀገራት በዓለም አቀፍ የፖለቲካና የህግ መድረኮች ላይ የሚደረጉ ማናቸውንም ጠበኛ አሊያም የጠላትነት ድርጊቶችን ለማቆምም ስምምነት ላይ ደርሰዋል። እስረኞችን ለመልቀቅና የሞቱ ሰዎችን ማንኛውንም ቅሬታ አሳልፈው ለመስጠትም ቃል ገብተዋል። ስምምነቱ እንደሚገልጸው ከሆነ መንግስታዊ ያልሆኑ ታጣቂ ቡድኖች ትጥቅ መፍታታቸውና ተያያዥ የመሰረተ ልማቶች መፍረሳቸው እስኪረጋገጥ ድረስ የሊባኖስ ጦር ኃይሎች በሁሉም የሊባኖስ ግዛቶች ውስጥ ሉዓላዊ ስልጣን ይኖራቸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።